ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በስድብና ዘለፋ የታጨቀው የኢሳያስ አፈወርቂ ቃለ ምልልስ ተለቋል። የሻዕቢያው አለቃ ኢትዮጵያ እያስፈራራችን ነው ሲሉ ፍርሃታቸውን መደበቅ ተስኗቸው ታይተዋል። ከአሜሪካ ጋር ግንኙነቴ ማደስ ብፈልግም ትራምፕ ፊት ነሳኝ ሲሉ የተደመጡ ሲሆን እንደተለመደው ከሀገራቸው ይልቅ ስለ ኢትዮጵያ የውስጥ ጉዳይ ከባለቤቱ በላይ ሆነው ሲተነትኑ ታይተዋል። በዝርዝር እንቃኘዋለን። ጀነራል ሳሞራ የኑስ የጠቅላይ ሚኒስትር አብይ የጦር አማካሪ ሆነዋል የሚል መረጃ እየወጣ ነው። መረጃው በስፋት እየተዘዋወረ ሲሆን ጀነራል ሳሞራ ስለ ጉዳዩ እውነታውን ተናግረዋል። መነግራችሁ ጉዳይ ነው። በመጨረሻም ጦሩ ነቅሎ ወጣ። ከቀናት በፊት ከኢትዮጵያ ጋር ጠንካራ ስምምነት የተፈራረመችው ዩናይትድ አረብ ኤምሬትስ ጉልበቷ እየዛለ ነው። በቀጠናው ያላት አቅም እየተመናመነ መሄዱን የሚገልጹ መረጃዎች ከሰንዓ እስከ ሞቃዲሾ እየወጡ ናቸው። አቡዳቢ ከቀናት በፊት ከየመን ጦሯን ጠራርጋ እያስወጣች ሲሆን ዛሬ ደግሞ በሶማሊያ ያላትን ቦታ ማጣቷ ተሰምቷል። ታዳምጡታላቸው። ከኤርትራ ወደ ትግራይ በርካታ ጭነት የጦር መሳሪያ ገባ። ጦር መሳሪያ የጫኑ ተሽከርካሪዎች ወደ ትግራይ ሲገቡ የሚያሳይ ምስልም ወጥቷል። የህወሓት ከፍተኛ አመራር በበኩላቸው ለጦርነቱ ገንዘብ እየሰበሰብን ነው ብለዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ጠቅላይ ሚኒስትር አብይ ጀነራል ሳሞራ የኑስን የጦር አማካሪያቸው አድርገው ሾመዋል መባሉን ተከትሎ ጀነራሉ መልስ ሰጥተዋል። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ የጠቅላይ ሚኒስትሩ አማካሪ ሆነው ያገለገሉ ነው መባላቸውን ሐሰት ነው ሲሉ አስተባብለዋል። ጀነራል ሳሞራ የኑስ ኮርነር ፕሬስ ከተሰኘ ዩቲዩብ ጋር ባደረጉ ቆይታ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው በማገልገል ላይ ናቸው በሚል የተሰራጨው መረጃ ሐሰት እንደሆነ ገልጸዋል። ይህም መረጃ የሚያሰራጩት አካላት ሆነ ብለው ወደ ውስጥ መመልከትም ሆነ አቋም መያዝ እንዳይቻል ነው በማለት የወቀሱት ጀነራል ሳሞራ የኑስ በተደጋጋሚ በአፋር ያሉ ራሳቸውን የነጻ መሬት ተዋጊዎች ብለው ለሚጠሩት ታጣቂዎች ስልጠና እንደሚሰጡ የሚገልጽ ሐሰተኛ መረጃ ሲሰራጭ መቆየቱን ጠቅሰው ይህም የትግራይ ተወላጆች እርስ በርስ እንዲዋጉ የሚመኙ አካላት ናቸው ሲሉ አስረግጠው ተናግረዋል። ከሰላም ውጪ አቋም እንደሌላቸው በመግለጽ ለሰላም ለሚሰራ ማናቸውም አካል እንደሚሰሩ አስምረዋልም። ጀነራሉ አክለው እንዲህ ያሉ የአብይ አማካሪ ነው ወዘተ የሚባለው መረጃ ምላሽ ባልሰጥበት ደስ ይለኝ ነበረ። በነሱ አባባል እኔ ጠቅላይ ሚኒስትሩ አማካሪ ብቻ ሳልሆን አፋር ያሉትን ታጣቂዎች ጭምር አሰለጥናለሁ ማለት ነው። ይህ ፍጹም ሐሰት ነው። ሆን ተብሎ አንድ ሰው አቋም እንዳይዝ ብቻ ሳይሆን በትግራይ ተወላጆች መካከል ጦርነት እንዲቀሰቀስ የሚፈልጉ አካላት የሚያሰራጩት መረጃ ነው። እኔ ስለ ሰላም ለመስራት ከሚጠራኝ ማናቸውም አካል ጋር ለመስራት ዝግጁ ነኝ። ጦርነት ሊበቃን ይገባል። በአፋርም ሆነ በትግራይ ያሉ ወታደሮች ወንድማማቾች ናቸው። የፌዴራል መንግስት ባለስልጣናት ሲፎክሩ ሰምቻለሁ። ይህ ልክ አይደለም። ሁሉም ወንድማማች ነው። በኔ እድሜ እንኳን 3 ጦርነቶች ተካሂዷል። በ17 ዓመታት ከደርግ ጋር የተደረገው በኋላም ከኤርትራ ጋር የተደረገና አሁንም በቅርብ ደግሞ የትግራይ ጦርነት እንደ ሀገር ብዙ አስከፍሎናል። ትልቁ ገፈቀማሽ የተደረገው የትግራይ ህዝብ ነው። ጦርነት ለማንም አልበጀም። የሚፎክሩ ሁሉም አካላት ጦርነት ውስጥ ገብተው እንደማይዋጉ አውቃለሁ። ወጣቱን የሚያዋጉት። ስለዚህ እኔ የምለው አደብ አድርጉ። ዲዲአር የሚፈጸም ከሆነ ከሁሉም አካላት ሊካተቱ ይገባል። ሁሉም ችግሮች በውይይት መፈታት እንዳለባቸው አምናለሁ ብለዋል። በሌላ በኩል 7ኛው አገራዊ ምርጫን በተመለከተ ጀነራሉ ሐሳባቸውን ሰጥተዋል። በዚህም በክልሉ ውስጥ ምርጫ ማካሄድ እንደሚገባና ህዝቡ በመረጠው መንግስት መተዳደር እንዳለበትም ተናግረዋል። የተፈናቃዮች ወደ ቀያቸው ሳይመለሱ እንዲሁም የክልሉን ግዛታዊ አንድነት ሳይረጋገጥ ምርጫ ማካሄድ አይገባም የሚለው የክልሉ ጊዜያዊ አስተዳደርም ሆነ የህወሓት መከራከሪያ እንደማይቀበሉ ገልጸው ክልሉ አሁን ባለበት ሁኔታ ምርጫ መካሄድ እንዳለበትና ተፈናቃዮች ወደ ቀያቸው በተመለሱ ጊዜ በአካባቢያቸው መምረጥ የሚችሉበት ሁኔታ ሊመቻች እንደሚገባ አመላክተዋል።
በስድብና ዘለፋ የታጨቀው የኢሳያስ አፈወርቂ ቃለ ምልልስ ተለቋል። ሻዕቢያው አለቃ ኢትዮጵያ እያስፈራራችን ነው ሲሉ ፍርሃታቸውን መደበቅ ተስኗቸው ታይቷል። ከአሜሪካ ጋር ግንኙነቴ ማደስ በፈልግም ትራምፕ ፊት ነሳኝ ሲሉ የተደመጡ ሲሆን እንደተለመደው ከሀገራቸው ይልቅ ስለ ኢትዮጵያ የውስጥ ጉዳይ ከባለቤቱ በላይ ሆነው ሲተነትኑ ታይቷል። የኤርትራው ቴሌቪዥን ጋዜጠኛ ለፕሬዝደንት ኢሳያስ አፈወርቂ በብልጽግና ፓርቲ የጦርነት አዋጅና የሁለትዮሽ አጀንዳ በሚል ጥያቄ ቀርቦላቸው ነበር። ኢሳያስ ከሰጡት ምላሽ በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ የጥያቄ ምላሽ አይገባውም፣ የብልጽግና ፓርቲ በገዛ ህዝቡ ላይ የጦርነት አጀንዳ እያራመደን የሚል ከሀቅ የተፋታ ምላሽ ሰጥተዋል። ኢሳያስ ቀጥለውም የፕሪቶሪያው ስምምነት ቢኖርም በአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደ ነው፣ በእኛ ላይ ጦርነት አውጇል፣ ስለሰበሰባቸው ድሮኖችና መሳሪያዎች እየፎከረ ነው፣ እኛ የጦርነት ፍላጎት የለንም፣ ነገር ግን የሀገራችን እንዴት መከላከል እንዳለብን እናውቃለን፣ ራዕያችን መልካም ግንኙነትን ማጠናከር ነበር፣ ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለ የውጭ ኃይል በሚመራ የብልጽግና ፓርቲ አጀንዳ ልንረበሽ አይገባም። የብልጽግና ፓርቲ አስተሳሰብ በአራት መገለጫዎች ሊገለጽ ይችላል። ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት። በመሆኑም ትኩረታችንን ሰጥተን ለዚህ ቅዠታዊ አቋም ቦታ ልንሰጥ አይገባም። ትኩረታችን በሀገራችን የልማት አጀንዳ ላይ መሆን አለበት በማለት መልሷል። ኤርትራ ላለፉት 30 ዓመታት ምንም አይነት ልማት አይታ የማታውቅ አገር ቢሆንም ኢሳያስ ግን ፊታችንን ወደ ልማት ማዞር አለብን ማለታቸው መነጋገሪያ ሆኗል። ከኤርትራ ወደ ትግራይ በርካታ የጭነት ጦር መሳሪያ ገባ። ጦር መሳሪያ የጫኑ ተሽከርካሪዎች ወደ ትግራይ ሲገቡ የሚያሳይ ምስል ወጥቷል። የህወሓት ከፍተኛ አመራር በበኩላቸው ለጦርነቱ ገንዘብ እየሰበሰብን ነው ብለዋል። በትናንትናው ዕለትም ከኤርትራ ተነስቶ መዳረሻውን ትግራይ አዴት ወረዳ አደቀበቅሊ ቀበሌ ደረሰ የህወሓት ጦር መሳሪያ አስገብቷል። የክልሉን በጀትና ከህዝቡ የሚሰበስቡት ገንዘብ ለጦርነት ዝግጅት እየዋሉት ነው። ይህ የፕሪቶሪያውን ስምምነት በግልጽ የሚጥስ ድርጊት ህወሓት አሁንም ከጥፋትና ስህተቱ እንዳልተማረ አመላካች ሆኗል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ስራ አስፈጻሚ ኮሚቴ ያሉበትን ችግሮች ለመፍታት ሀብት ለማሰባሰብ የሚያስችል ደንብ ማጽደቁን አስታውቋል። የውሳኔ ህወሓት ጦርነት ለመክፈት ገንዘብ ስላጠረው የተወሰነ ውሳኔ እንደሆነም ታውቋል። በደንቡ መሰረት የሀብት አሰባሳቢ ኮሚቴ የተመሰረተ ሲሆን የኮሚቴው ሰብሳቢ ዶክተር አብርሃም ተከስተ በጉዳዩ ላይ ማብራሪያ ሰጥቷል። ከፕሪቶሪያው ስምምነት በኋላ ከተደረሰው ጉዳት ለማገገም የሚያስችል ምንም አይነት ስራ ለመሰራቱን የጠቀሱት ዶክተር አብርሃም ጨምረውም ከጥቂት ወር ወዲህ የፌዴራል መንግስቱ ለትግራይ ከተመደበው በጀት ውስጥ እየላከ ያለው 1/3ኛውን ብቻ ነው ብሏል። በዚህም የተነሳ ጊዜያዊ አስተዳደሩ የበጀት ጉድለት እያጋጠመው መሆኑን ጠቅሰው በጦርነት ጉዳት የደረሰባቸው ሰዎችና ተፈናቃዮች በችግር ላይ መሆናቸውን አስረድተዋል። በችግር ላይ ያሉ ሰዎች እንዲጠብቁ ከመናገር ባለፈ ሀብት በማሰባሰብ ድጋፍ እንዲያገኙ ማድረግ ስለሚገባ ደንቡ መጽደቁንም አስታውቀዋል። የኮሚቴው ምክትል ሰብሳቢ ዶክተር ምህረት በየነ እንደጠቀሱት ደግሞ የሀብት ማሰባሰብ ሂደቱ የሚከናወነው በተለያየ መንገድ ሲሆን የሚሰበሰበው ገንዘብ በየጊዜው ለህዝቡ ይፋ ይሆናል። እስካሁን ድረስ ለዚህ ሲባል በ13 ባንኮች አካውንት መከፈቱን 7 ያህል ንዑስ ኮሚቴዎች መዋቀራቸውን አስታውቀዋል። የኢትዮጵያ ቁልፍ አጋር የተባበሩት አረብ ኤምሬት በሶማሊያ አየር ክልል ወታደራዊና የጭነት አውሮፕላኖችን በረራ ክልከላ ተጥሎባታል። የሞቃዲሾ ባለስልጣናት የተባበሩት አረብ ኤምሬትስ ወታደራዊና የጭነት አውሮፕላኖች ወደ አገሪቱ አየር ክልል እንዳይገቡ ማገዱን ሶማሊያ ስትሪም ዘግቧል። የኢትዮጵያ ጎን የተሰለፈችው ኤምሬትስ የሶማሌላንድን እውቅና ከመደገፍ አልፋ በቀጠናው ወታደራዊ አቅሟን እያጠናከረች መሆኑ ይታወቃል። በተለይም በምስራቅ አፍሪካ ቀጠና የኃይል ሚዛን አስጠባቂነትና በቀይ ባህር ላይ የውሃ መስመር ከጊዜ ወደ ጊዜ እያደገ የመጣው ሚናዋ የአረብ ሀገራትን አስግቷል። ለዚህም በሶማሊያ በኩል ወታደራዊና የጭነት በረራዎች ቁልፍ በሆነው ቀጠና እንዳታካሄድ ወደ መከልከልም ተሻግረዋል። አቡዳቢን ያገለለ የአረብ ሀገራት የተቃውሞ እንቅስቃሴ በእስራኤልና አጋሮቿ ላይ እያራመደች የምትገኘው ሶማሊያ በአየር ክልሏ የኤምሬትስ ወታደራዊና የጭነት አውሮፕላኖች እንዳይበሩ እገዳ ጥላለች። የአረብ ሀገራት ከጀርባ
ያሰለፈችው ሶማሊያ አየር ክልሏን ለኤምሬትስ መገደቧን ተከትሎ በሞቃዲሾና አቡዳቢ መካከል ከፍተኛ ውጥረት ነግሷል። የሶማሊያ ውሳኔ በቀጠናው ወታደራዊ የጦር ሰፈር እያስፋፋች ለምትገኘው ኤምሬትስ ከባድ አጣብቂኝ መሆኑን ዘገባው አመላክቷል። አቡዳቢ የወታደራዊና የጭነት በረራዎችን ክልከላው እንደደረሳት የተፈጠሩ አለመግባባቶችን ለማረም ጊዜ እንድትሰጣት ጠይቃለች ተብሏል። ይሁን እንጂ ኤምሬትስ በሶማሌላንድ ሀገርነት ላይ በያዘችው አቋም አስቀድሞ ጥርስ የነከሰው የሶማሊያ መንግስት ውሳኔውን አልቀበልም ማለቱ ተጠቁሟል። ውሳኔው ከፍተኛ የደህንነትና ወታደራዊ ጉዳዮችን የሚያስተጓጉል መሆኑን ተከትሎ ከፍተኛ ዲፕሎማሲያዊ ጫና በተደረገ ውይይት ኤምሬትስ ወታደራዊ ኃይሏን ይዛ እንድትወጣ ፍቃድ ተሰጥቷል ተብሏል። ከፍተኛ ውይይት ከተደረገ በኋላ ሶማሊያ ለተባበሩት አረብ ኤምሬትስ መጨረሻ ላይ የመልቀቂያ በረራዎችን ፍቃድ እንደተሰጣቸው ዘገባው አመላክቷል። በዚህም ኤምሬትስ በሶማሊያ ግዛት ውስጥ ያሉትን ቁልፍ የደህንነት ወታደራዊ ሰራተኞችና ወታደራዊ መሳሪያዎችን እያስወጣች ነው ተብሏል። እንደ ሶማሊያ ስትሪም ዘገባ ከሆነ የኤምሬትስ ሰራተኞችና መሳሪያዎችን ለማስወጣት የመልቀቂያ በረራዎችን ከቦሳሶ እንዲነሱ ተፈቅዶላቸዋል። እንዲሁም 4 ተጨማሪ በረራዎች ደግሞ የቀሩትን ወታደራዊ የኤምሬትስ ንብረቶችን ከሞቃዲሾ ለማውጣት ተፈቅዶላቸዋል ተብሏል። በዚህም የኤምሬትስ በሶማሊያ ያላትን ወታደራዊ ይዞታ ለቃ እየወጣች መሆኑን አረጋግጧል። የሶማሌላንድን ሀገርነት ከሚደግፉት እስራኤልና ኢትዮጵያ እንዲሁም እንደ አሜሪካ ካሉ ሀያላን ሀገራት ጋር ተቀራራቢ ፍላጎት ያላት ኤምሬትስ በሶማሊያ በአረብ ጎራ ጥርስ ተነክሶባታል። ምንም እንኳን ራሷ አቡዳቢ እስላማዊት ሀገር ብትሆንም የሙስሊም ወንድማማችነት አክራሪ እንቅስቃሴን የምትነቅፍ በመሆኗ ከሳውዲ አረቢያ እስከ ቱርክ ያሉ ሀገራት ይቃወሟታል።